ስም ይባረክ። ውስጤ በጣም ነደለብኝ ወንድሞች ናቶች፣ ስም ይባረክ። ይህንን አግኝተን ይህንን በረከት አግኝተን ሌላ ጋር በረከት ፍለጋ መሄድ እኛ ጋር ቅሉጥ ነው። በጣም በእውነት መንፈሴ በጣም ነው የሚበሳጨው። ነገራችን ላይ መናፍቃን አሁን በቅርብ ጊዜ የመጣ ነው። ከእሱም ደግሞ በስንዴ ልዋጭ የመጣ ነው። ለምን በቦሎቄ አይመጣም? እኔ ምን አገባኝ ወዳጄ? ምን በጣም እኛ ምን አገባን? አይመለከተንም። ህይወት አግኝተናል እኮ እኛ ከኢየሱስ ጋር ተዋውቀንበታል። ኢየሱስን አግኝተንበታል። አንተ አሁን ወደ ምን ነው የምትሰግደው? አምላይ ነው የምትሰግደው? እንደ ሙስሊሞች ሜዳ ላይ ነው የምትሰግደው? አምላይ ነው የምትሰግደው? ንገረኛ። አይ ነው ኢየሱስ ክርስቶስ ታፊት ላይ ቆሞ ነው ያየኸው ነው ባይነ ነገር ማወቅኩኝ። እንዴት እንደምናወራ የበግ አኗኗርም አታውቅም። በግ እንዴት እንደሚኖር አታውቅም። በግ ማለት ራሱን አንገቱን ዝቅ አድርጎ ችግሩ ምንድነው? ማስረጃ እንኳን ሲሰጥ ለመቀበል እንኳን ትቸገራላችሁ። ጌታ ይባረክ። ያው ጽላት ተብሎ እንዳይባል ከእንጨት የተሰራ ነው። ጽላት ደግሞ ከእንጨት አይሰራም። በመጽሐፍ ቅዱሱ ከድንጋይ ነው። ጽላት ተብሎ እንዳይባል 10ቱ ትእዛዛት የለውም። ጽላት ተብሎ የተጻፈው በ10ቱ ማነው የተባለው? በዘጸአት መጽሐፍ ምዕራፍ 32 34 ላይ የተጻፈው የእግዚአብሔር ቃል ኪዳኑ ታቦት ውስጥ የነበሩ 2 የድንጋይ ጽላቶች በጌታ እጅ የተሰሩት፣ ሕጉም የተጻፈበት እላው ላይ በዕብራይስጥ ቋንቋ ነው። ምክንያቱም አንባቢዎቹ ዕብራውያን ስለሆኑ ማለት ነው። እና የለም ጽላትም እንዳንለው ሕግም አልተጻፈበትም። ጽላትም እንዳንለው ከድንጋይም አልተሰራም። የጌታ ጠረጴዛ ብለን እንዳንለው 4 እግር የለውም። ይሄንን ማለት ነው። እንደዚሁም ታቦት ብለን እንዳንለው በ4 ሰው የሚሸከም 4 እግር ያለውም አይደለም። በዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ በተጻፈው ማለት ነው። ስለዚህ በየትኛው መስፈርት ይሄ እዚህ ጋር በፒክቸር ላይ የምታዩት ከመጽሐፍ ቅዱሱ ታቦት ከመጽሐፍ ቅዱሱ ጽላት የጌታ ጠረጴዛ ተብሎ ከተባለው በአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ላይ ካለው ጋር ምንም አይነት የመልክም የጠባይም የቁመናም የምንም ዝምድና የለው፣ ባዕድ ነው ማለት ነው። በመጽሐፍ ቅዱስ ስታየው ይሄ ነገር ባዕድ ነው። በመጽሐፍ ቅዱስ ሚዛን ስትመዝነው፣ በመጽሐፍ ቅዱስ መነጽር ስታየው ይሄ በፒክቸር ላይ የምታየው በሀገራችን ህዝባችን አልገባ አለች፣ አልሄድ አለች፣ ቆመች ምናምን። እኔ ትታችሁ አትንኩ ብያለሁኝ። እኔ ባለፈው የማርያም ታቦት አልገባ ብላ አለች አሉ፣ አልሄድ ብላ አለች፣ ቆመች፣ ተቆጥታ አሉ። ምንድነው ተቆጥታ? አንደኛው እንደውም ምን አለ፣ ጴንጤ ቸርች ጋር ስትደርስ ነው በጣም ብዙ ጊዜ ደግሞ አልሄድ ብላ የምትለው። ትታችሁ አትኗ፣ እዛው ቁጭ አርጋት መንገድ ላይ አስፓልት ላይ ትተመሄድ ነው። እራሷን ችላ ትምጣ። አንተ እመቤቴ እቅፍ ድግፍ አርጋ ታስገባኛለች ብለህ ትል የለ እንዴ? እሷ እቅፍ ድግፍ አርጋ ካስገባች አንተን እራሷን ደግሞ ማስገባት አያቀታትም። እና እዛው መንገድ ላይ ተዋቸው። ግን ይሄ ጉዳይ ምንድነው ኤርሚያስ ብለህ ብትለኝ እውነቱ ልንገርህ፣ አልሄድ አለች አልገባ አለች ተብሎ የሚባለው የሆነ ነገር እንዲታረድ ካህናቱ ሲፈልጉ ነው። ኬንቼ ቤንቼ እንድንበላ የተጠባበሰ ነገር እንበል። እንደ ኦርቶዶክስ ቄስ እኮ ብልጥ የለም ብራዘር። እኛንን አሁን ያየ ፓስተር ወንጌላዊ ተባብለን ተጃጃልን። አየህ ፉዞ ነገር ሆንን። ጴንጤን አሁን አልገባ አለች አልሄድ አለች አልወጣ አለ እምቢ አለ ብለን የምንላችሁ ነገር የለም። ለምን? መጽሐፍ ቅዱስ አንብቡ አልናችሁ። መጽሐፍ ቅዱስ አነበባችሁ፣ ነቃችሁ። አየህ አንተ ምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ብሎ ስለተባለ አሁን እዚህ በሙሉ ብርሃን የበራለት ትውልድ ነው። እና ጌታ አልሄድ አለ ብዬ ብልህ የት ማጋ መቼ ነው ብለህ የምትጠይቀኝ? እንደ ኦርቶዶክሳውያኑ አሜን አትሉም እኮ ጴንጤዎች። ችግራችሁ ደግሞ አንዱ ይሄ ነው። እዛ እኮ በሙሉ ለተባለው ነገር አሜን ነው። ጸሎቶ ታግዘኝ፣ ቡራኬ ድረሰኝ ነው ብለው የሚሉት። አሁን እኛ ምን አልወጣ ምን አልገባ ብሎ አለ እንበል። ምንም አይ ጌታ ብሏል ብለህ ካል ከየቱ ጋር ያመጣው? በየትኛው ክፍል የት መቼ ነው ደግሞ ከመቼ ጊዜ ይሄን እንደዚህ አይነት ነገር ብሂል ያመጣው ብለህ ትጠይቀኛል፣ ትከራከረኛል። ስለዚህ ጭጭ ብለን እንቀመጣለን ማለት ነው። በግ እንዲታረድልንም ብንፈልግ ወይ የአንድነት ጊዜ ነው
በጥምቀትና በፋሲካ ማነው በገናና በፋሲካ ያው ቅርጫ ምናምን ነገር ሲመጣ ነው። የለም እኮ እኛ ጋር ጴንጤው ቤት አካባቢ የለ። ደጀ ሰላም የላችሁ፣ ሰንበቴ ቤት የላችሁ። እና እውነት እኮ ሆድን እኮ ላሰበ ሰው ጴንጤ ጋር ምን ያደርግ ይቀመጣል? እዛ ግን ብትሄድ ስንት ነገር እኮ ነው ያለው። ቀድሰው ሲወጡ ከንፈራቸው እንዳንተ እንዳይ ለካህናቱ አፍ ማሟሻ ተብሎ ስንት አይነት ዳቦ ነው የሚመጣል? እርድ ያለበት ዳቦ ይመጣልሃል፣ እርድ የሌለበት ነጩ ይመጣልሃል፣ ጥቁር ይመጣል፣ የተፈተገ ስንዴ ይመጣል፣ ያልተፈተገ ደግሞ ከነ አሰሩ ጭምር እንደዚሁ። አንዳንድ ጊዜ እንክርዳዱ ጭንቅላቱ ሁሉ ብቅ ያለ ዳቦ ሁሉ ይመጣልሃል። አማርጣ ነው የምትሸልጠው። እዚህ ግን ምንም አማርጣ የምትለው ነገር የለም። በአንድነት ጊዜ ገፋቢል መድኃኒዓለም ከረዳን አብ ወለድ እንዴ እኔ ሆዴን ባስ ምን አድርጋለሁ? ከጴንጤ ጋዚ የምዳረቀው እዛው ብራዘር የራእይኪ አይነ ሞት እያልኩኝ እዛው ቋንጅሌን ይዤ መጠጣት እችላለሁ ማለት ነው። ደግሞ ጴንጤ ሆዱን ወዶ ሄደ ብለው ሲሉ ነው እኔ እኮ በጣም እንትን ደሜንም የሚያፈሉት ማለት ነው። ጴንጤ ሆዱን ወዶ ነው የወጣው ከዚህ ቤተክርስቲያን። ሆዳቸውን ወደው ወጡ ይላል። እኔ አንዱ የኦርቶዶክስ ቤተክርስቲያን ዲያቆን ነበርኩ። ሆድ ነው ብላ ያልከኝ ብራዘር፣ ይኸው ጴንጤ ቤት ድፍን 27 ዓመት ሞላኝ። 3 10 ዓመታት ልሞላ ነው። የለም ጌታ ነው ያለው። ወንጌል ይሰብኩሃል። ደግሞ እንደዚህ ይባላም ከተባለ ወስደው ጥምቢራ እስኪዞር ድረስ ያበሉሃል። ጉዳዩ ቤተክርስቲያን ሄደስ ስለ ሆዳችን ስለምንበላው ነገር አይደለም የምናስበው፣ ለነፍሳችን የሚበላውን መብል ግን አይ ላቭ ጴንጤ ይሰጡናል ማለት ነው። እግዚአብሔርን ቃል እንጂ የትናንትና ይህን ትዝታ ባስብ አንተ ስንት አይነት ዳቦ ስንት አይነት እኮ ወጥ እኮ ነው የሚመጣው። ስንት አይነት ወጥ እኮ አልኩ። የሴቱን ሁሉ ሞያ እኮ የምናጣራው እኛ ነበር። አይ እንትን የወለተ ስላሴ ጠላ ትንሽ ጉሽ በዝቶበታል እያልን እየጠፋን እስኪ አጸደ ማርያምን እስኪ ቅዱት የማን ነው? አጸደ ማርያም ነች የኔ መንሳይ ልጅ ነው። እውነትዎትን ነው። አዎ የእሳቸው ከዚህ ተዛ ይለውትም ለክርስትና የመጣው አዎ የእሳቸው ከሆነ ይቀዳልን ተብሎ ማለት ነው። ከጠላ ከአቂኒቲ ስንጀምር ነገሩ ጳጳሳቱ ጠላ አይጠጡ፣ የሚጠጡት ውስኪ ነው። ብላክ ሌብል፣ ሬድ ሌብል፣ ዋይት ሆርስ የሚባል ውስኪ የማውቀው እዛ ነው። ምን ልታረጋው ወክ ብለህ እንዳትለኝ። አባቶቼ ሲጠጡ እኔ ቀዳ ነበር፣ እንደሞ ምንም ያው ከጸበሉ ይደርሰኝ ነበር ለማለት ነው። እዚህ ግን ምን አላችሁ? ምንም ጆሊ ጁስ እንኳን የለም እኮ እና ሆዳቸውን ወደው ሄዱ ይሉናል። ኖ ስህተት ነው። ጴንጤ ሆዱን ወዶ የመጣ ጴንጤ ካለ ቢመጣ ምንም እዚህ የምታገኘው ነገር የለም። ያበሉሃል። ጴንጤም ያበላ ነው። እውነት ለመናገር ላመነበት ነገር ያበላሃል። ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያድርግልህ ብለህ በምትል ግጥምና ተረት በዚህ አያበላህም። ግን ያበሉሃል። ለመጽደቅ ብለው ሳይሆን ስለጸደቁ ያበሉሃል። ይሰጣሉ፣ ያበላሉ፣ ይሰጣሉ። ይሄንን አውቃለሁ። ግን እንደ ኦርቶዶክስ ሁሉ ቀን ስትሄድ እዛ በዘኬ እንከበብ እንደነበረ እዚህ ግን በአብ ወለድ ብስኩት ነው የምትከበበው። እሱንም በሳምንት አንድ ቀን ምናልባት በዚህ በውጭ ዓለም ላይ ስላለውን ያሁን ከቤተክርስቲያን ስንወጣ የሻይ ቡና ጊዜ አለ። ኢትዮጵያ ግን በየዕለቱ የለም። የሚመጣውም ህዝብ ብዙ ስለሆነ ማለት ነው። ግን የአንድነት ጊዜ እንደዚህ ምናምን ነገር ኢትዮጵያ ውስጥ አንዴ ብቻ ነው እኔ ቸርች ላይ ምግብ የበላሁትኝ። በጣም ትልቅ ምግብ የሚባለው አንዴ ይጎ ሲቲ ቸርች ልናመልክ ሄጄ ወደዚህ ልመጣ አካባቢ ላይ ነው። ፓስተር ሞጋ ማለት ነው ቦሌ ኢንተርናሽናል ሆቴል ፊት ለፊት ላይ ያለው እዛ ላመልክ ሄጄ ጌታን
ጉባኤው ካለቀ በኋላ በር ዝጉ አለ። ማንም ሰው እንዳይወጣ በር ዝጉ አለ እና በሩ በእውነት ተዘጋ። ምንድን ነው ምናምን ብለን ስንል ማንም ሰው እንዳይወጣ አለ። ምንድን ነው ብለን ስንል እያንዳንዱ ሰው ምሳ እዚህ ነው የሚበላው፣ እንዳትወጡ የምሳ ፕሮግራም አለ፣ የገባ እንዳይወጣ በር ዝጉ አሉ። ትእዛዝ ሰጠ። ተዘጋ። የዛን ቀን የነበረ ሰው ይኖር ይሆን? ከዛ በኋላም ተደጋግሞ ተደርጎ እንደሆነ አላቅም። የዛን ቀን እንደኔ የበላ ሰው ይኖራል እንዴ? እንዳለ ክትፎ በክትፎ ሆኖልህ አልኩ። ቢፌ ነው የቀረበው። ለመጀመሪያ ጊዜ እንደዛ አይነት ማዕድ ያየሁትኝ በጴንጤ ቸርች እዛ ነው። አይ ቲንክ ይመስለኛል። በኋላ ጭምጭምታ እንደሰማሁት አቶ የምሩ ነጋ የደንበል ህንፃ ባለቤት በጌታ አይደሉ? እሳቸው ናቸው ይህንን ምግብ ያዘጋጁት የሚል ነገር ጭምጭምታ ሰማሁ ማለት ነው። እና አሯሯጥኩታ ያንን ክትፎ አለ። ዛሬ በረከት አለ። አይ ታው ግድ የለም ህዝቡ አባልነቱን ከሙሉ ወንጌል ከመሰረት ክርስቶስ አውጥቶ ወደዛ እንዳይሄድ የለም ነው ማለት ያለብህ አንተ እንዴ። እንደዛ ያደርጋል እህትየው አቶ የምሩ ናቸው ሲባል ሰማሁ ማለት ነው። እና ለመጀመሪያ ጊዜ የበላሁትኝ እንደዛ ነው ልፈልጌ ነው። ጴንጤ ታዲያ ምን ፈልጎ ነው የሚመጣው? ኢየሱስ ጌታ እንደሆነ የዘላለም ህይወት በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታቸውን አግኝተው ከምድራዊ ከሆድ ነገር አልፎ ሰማያዊ ነገር ዘላለማዊ ነገር የፈለጉና ፈልገውም ደግሞ ጌታም ራሱ ያገኛቸው ከዓለም ርኩሰት በእግዚአብሔር ልጅ በኢየሱስ ክርስቶስ ደም ልብሳቸውን ያነጹ ቅዱሳን ለመሆን የተጠሩ የእግዚአብሔር ቤተሰብ ናቸው የተሰባሰቡት። ሰውነን መብላት እንፈልጋለን። በቃ ሰርተን እንበላለና እና ጴንጤ ሆዱን ወዶ ነው የሄደው ብለው ሲሉ ግን በጣም ያስቀኛል፣ በጣም ያስቀኛል። የትኛው ቤተክርስቲያን ነው መብል ያለው? ካቶሊክ ቤተክርስቲያን የምትሄድ እንደዚህ እንኳን እንደ ኦርቶዶክስ አይበላም። ኦርቶዶክስ ቤተክርስቲያን ሰንበቴ ማህበር አለ፣ እሱም ብታጣ ክርስትና አለ፣ እሱም ብታጣ ዘኪ አለ፣ የሙት ዓመት መታሰቢያ። ከሶስቱ አንዱ አታጣ። የቁም ፍታት ምናምን ነገር ብለው ሁሉ በህይወት ያለ ሰው ሁሉ ማለት ነው። ስለዚህ ሰው ለመብላት ከፈለገ እውነት ለመናገር የዚህ ምድር የሆድ ነገር የምትፈልጉ ከሆነ ጌታ ምስክር የዘላለም ህይወት አልፈልግም ሆድ ነው የምፈልገው ብለህ ካልክ እንደምንም ተጣጥረህ የኦርቶዶክስ ዲያቆን ወይ ቄስ ወይ መርጌታ ሁን። ከዓመት እስከ ዓመት ከወር እስከ ወር ትበላለህ፣ መጨረሻም ትበላለህ ማለት ነው በሲኦል። ሳይድ ኢፌክቱን ነው የምነግርህ። እዚህ ትበላለህ ዘኬ፣ በሲኦል ግን ነፍስህን ታስበላለህ። አይ የምድሩ እዚሁ ይቅርብኝ፣ እኔ እሱን አይደለም የምፈልገው ሰርቼ እበላለሁ በምድሬ ምናምን ነገር ብሎ የሚለውን እሱን ብለህ የምትል ከሆነ ግን የዘላለም ሕይወት እፈልጋለሁ ብለህ ካልክ ግን ና ወደ ጌታ ወደ ኢየሱስ ወደ ኢየሱስ ደጉ ጌታ የዋሁ ጌታ ዕለት ዕለት የሚሰብክ ዕለት ዕለት የሚሰበክበት ቤት የት ነው ብለህ ካልከኝ እኛ ጋር ወንጌላውያን አማኞች ጋር እንጂ ኦርቶዶክስ ጋር አይደለም። ኦርቶዶክስ ጋር ዕለት ዕለት ኢየሱስን አይሰበክም። ለምን? ዕለት ዕለት ወርሃዊ መታሰቢያቸው ተብሎ የተባሉ ቀኑን ኦክፓድ አድርገውት ሸንሽነው ለፍጡር ሰጥተው አርሴማ ነች፣ ማለተ ጊዮርጊስ ነች፣ አቡነ አረጋዊ ነው፣ አቡነ ጴጥሮስ ነው እየተባለ በሙሉ ተይዟል። እኛ ጋር ግን መተህ ዛሬ የዓመቱ ፓስተር አስረግድ ነው፣ የሚቀጥለው ቀን ደግሞ ትዝ ይልሃል ዛ የቃለ ሕይወቱ ቤተክርስቲያን አባት የነበሩት ወደ ጌታ ሄዱት የእሳቸው የሙት ዓመት መታሰቢያ ነው የሚባል እንዲህ አይነት ኮተት የለንም። 4 ነጥብ ጴንጤ መሆኔ የለም። የሞቱ ወደ ጌታ ሄዱ አባቶች ሳይኖሩን ቀርተው እንዳይመስልህ አሉ። በእምነታቸው የተፈተኑ ነው። ጌታም በዘመናቸው ወንጌልን አገልግለው ያንቀላፉ። የእሳቸው ግን ሙት ዓመት መታሰቢያ ነው ብለን ከበሮ የምንደልቀው ሻማ የምናበራለት ዕለታቸውን እያሰብን በረከታቸው ይደርብን በረከቷ ይደርብን ብለን የምንለው የለም።
ለዚህ አይ ላቭ ጴንጤ ብለው ብዬ የምለው ለዚህ ነው። በቃ ለትውልድ አስተማሪ ከሆነ ያደረጉት መልካም ነገር በህይወት ዘመናቸው ያሉት በእምነት ተጋድሎ ያደረጉት ነገር ካለ በየስብከት መካከል ለምሳሌ አባባ ኬዳሞ እንደዚህ ተብለው ብለው ይሉ ነበረ እና በህይወት በነበሩበት ዘመን አንድ ጊዜ ለስብከት ወደ ሽንሽቾ ሲሄዱ ተብሎ ይጠራል። የሚያውቀው ፓስተር ካለ ለምን ጠራቸው አይባልም። በመከራው ጊዜ ያኔ በእስር ቤት ነበሩ። የመካነ ኢየሱስ ቤተክርስቲያን ቄስ የነበረው አውቃቸዋለሁ ብሎ ቤት ማነው ጥራ ያለህ አንልም። የተነሳበት ምክንያት ምንድነው? እኛን ቄስ ለመስበክ ተፈልጎ ሳይሆን እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ በእምነት ጸንቶ ስለመቆም፣ በአገልግሎት ታማኝ ስለመሆን፣ በቅድስናና በጽድቅ ስለመኖር፣ ጌታን ስለማክበር እንዲህ በሚነሳ ሰዓት ላይ አባቶችን እንደዛ ልናነሳ እንችላለን፣ እናቶቻችን ልናነሳ እንችላለን። ተዚህ ይለዋል የሆኑ እናት የመሰረ ክርስቶስ እናት የነበሩ እኛ እናት በጣም የጸሎት ሰው ተባብለው በመድረክም ላይ ለቅዱሳን የሚታወቁ እናት ከሆኑ ይነገራል። ባናቃቸውም ግን ይነግሩናል። አንድ እናት ነበሩ፣ ይገርማቸዋል። ሐዋሳ መሰረ ክርስቶስ ቤተክርስቲያን ነበሩ ማቃቸው ብሎ ይላል የአገልጋዩ። ካወቃቸው ማለት ይችላል፣ መብቱ ነው እንጂ ሐዋሳ መሰረተ ክርስቶስ ቤተክርስቲያን የነበሩ እናት በእውነት ብራኪያቸው ትድረሰንና አይባልም። ዳርያዝ እንዲህ አይነት ኮተታ ኮተት የለም እኛ ጋር። ቡራኪያቸው ትድረሰንና ብለው ይላል። በረከታቸው እኛ ላይ ምን በረከት አላቸው? ኦኬ በረከት ከሰው ፍለጋ የምትሄዱ በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ ነው ያለው እንጂ ከሆነች ሴትዮ ትቀበላለህ አላለህም። አቡነ እንትና ከሚባሉ ሰውዬ በረከታቸው ይደርብንና ብሎ ይላል። ምን በረከት አለው? ያ የአረብ ሽማግሌ አንተ ታቦት የምታወጣለት የምታስገባለት ኢትዮጵያዊስ ቢሆን ምን በረከት አለው? በረከታቸው ይደርብንና ይላል። እኔ ቅዱስ እግዚአብሔር አብ ሲባርክ በረከቱን እኔ ላይ ሊያሳድር ልጁን ወደዚህ ዓለም ላከው። ሃሌሉያ! ልጁን ወደዚህ ዓለም ላከው እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ላከው ይላል። ማ ቅዱስ አባት እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ማለት ነው። ላከው። ልጁን በመቀበሌ የእግዚአብሔር አብ በረከት በሌ ላይ እንደ ዝናብ ነው የወረደብኝ አልኩ እኮ። ኢየሱስ ሃሌሉያ! እንደ ዝናብ እኮ ነው የወረደብኝ ነው የምል። በክርስቶስ ቤተክርስቲያን በአካሉ ላይ የተቀባው የአብ ልጅ የቤተክርስቲያን ራስ ስለሆነ በእኔም በወንድሞቼም በእህቶቼ ሁሉ ማለት እንደ ዶፍ ዝናብ ነው የወረደብን በረከት። የበረከት ሁሉ ቁንጮ የተቀባውን የአብ ልጅ ኢየሱስን ማወቅ ነው። ቴንኪዩ ሎርድ የኔ አባት፣ ቴንኪዩ መንፈስ ቅዱስ። ኦ ሃሌሉያ! እና ሌላ በረከት ፍለጋ ሌላ የሆነች አሮጊት ጋር ሽማግሌ ጋር ቅልውጥ አልሄድም። ይኸው ነው መልእክቱ። ቅዱስ አባት እግዚአብሔር በልጄ ልባርክ ብሎ መተኪያ የሌለውን ቀዳሚ ተከታይ የሌለውን አንድ ልጁን ሰጠኝ። ልጁን ተቀበልኩ። በነፍስ በመንፈስ በስጋ ነው የተባረኩትኝ። ኢየሱሴ ስም ይባረክ የኔ አባት። ሃሌሉያ! ለዘላለም ስም ይባረክ። ውስጤ ነደደ በጌታ በኢየሱስ ጌታዬ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ የኔ አባት። ቅዱስ ስምህን ስጠራው እንደዚህ ውስጤ ይቃጠላል በመንፈስ። ጌታዬ ለዘላለም ስም ይባረክ አባዬ። ቴንኪዩ ቴንኪዩ። በስፍራዎች ሁሉ ጭምር የምንጠራ በረከታችን ከአብ ዘንድ የተሰጠህን ከሰማያት የወረድክ በጎ ስጦታ ፍጹም በረከት ከብርሃናት አባት ናቸው ከሰማይ ነው አለን ያዕቆብ ሲጽፍ በመልእክቱ ላይ። በቃ ላከው እግዚአብሔር ልጁን ላከው። የኔ ውድ የኔ ጌታ የኔ ትሁት ኢየሱስ ክርስቶስ ለዘላለም ስም ይባረክ። የነፍሴ የቤቴ የህይወቴ የዘሬ ትውልዴ ልጆቼ ሚስቴ የኔ የወገኖቼ የወንጌላውያን አማኞች ከአብ ዘንድ የተቀበልንህ የተሰጠህን የዘላለም ስጦታችን ስም ይባረክ፣ ስም ይባረክ አባዬ፣ ስም ይባረክ ጌታዬ።
ስም ይባረክ። ውስጤ በጣም ነደደብኝ ወንድሞች ናቶች፣ ስም ይባረክ። ይህንን አግኝተን ይህንን በረከት አግኝተን ሌላ ጋር በረከት ፍለጋ መሄድ እኛ ጋር ቅሉጥ ነው። በጣም በእውነት መንፈሴ በጣም ነው የሚበሳጨው አልኩ። ሌላ ጋ መሲ ስትሄድ አሁን ያምራል በኛ። ሌላ ጋ ቤካ ሲሄድ፣ ሌላ ጋ መቅዲ ስትሄድ፣ ሌላ ጋ ወንድሜ አብይ ሲሄድ፣ ቤካ ሲሄድ፣ ቢኒ ቢሄድ፣ አሁን ወንጌላውያን አማኞች እኛ አሁን ኢየሱስን ትተን የኔ አባት ኢየሱስን ትተን ከሌላ ቦታ መድኃኒት፣ ከሌላ ቦታ በረከት ፍለጋ፣ ከሌላ ቦታ ፈውስ ፍለጋ፣ ከሌላ ቦታ በፍጹም ለኛ የዘላለም ስጦታችን በልተኑ ማንጨርሰው የህይወት እንጀራ በጠጥተኑ ማያልቅብን የህይወት ምንጯ በሆዳችን የፈለቀ የእግዚአብሔር መንፈስ ለዘላለም ስም ይባረክ። የኔ አባት ለዘላለም ስም ይባረክ። ለዘላለም ስም ይባረክ። አባዬ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። ውስጤ ነው ፈንቅሎኝ የሚወጣ አልኩ። ኢየሱስ ብዬ ስጮህ ከራሴ ዝም ብዬ አስቤ የምጮህ አይደለም። ቴንኪዩ ሎርድ የኔ አባት፣ ቴንኪዩ አባዬ፣ ቴንኪዩ አባዬ። የእግዚአብሔር ልጅ ለዘላለም ስም ይባረክ። እግዚአብሔር ሲባርከን በቃ ልጁን የሰጠን ልጁ ስላለኝ ሁሉ አለኝ። ኢየሱስ ስላለኝ ሁሉ አለኝ። ኢየሱስ ስላለሽ ሁሉ አለሽ። ኢየሱስ ስላለ ሁሉ አለህ። እሱ ሳይኖራቸው ሌላ ነገር አለን ብለው ከሚሉ ሰዎች ይልቅ እሱ ኖረን ሌላው ነገር ባይኖረን ይበልጣል። የእግዚአብሔር ልጅ ይበልጣል። ስሜ ይባረክ የኔ አባት ኢየሱስ ክርስቶስ። ቅዱስ የሆንከው ጌታ፣ ገናና የሆንከው ጌታ፣ የእኛ ንጉሥ፣ የእኛ አባት፣ የእኛ ታላቅ ወንድም፣ በኩራችን፣ ሊቀ ካህናችን፣ የመስዋዕት በጋችን፣ የታረድክልን እስከ ሞት ድረስ የወደድከን፣ ለፍቅር ወረት የሌለ በጸጋህ ባለጠግነት አዳንከን፣ በምሕረት ባለጠግነት ማርከን፣ በፍቅር ባለጠግነት ለዘላለም ወደድከን። የወደዳቸውን እስከ መጨረሻ ወደዳቸው ተብሎ እንደተጻፈ ለዘላለም ወደድከን። ስንወድቅ ታነሳናለህ፣ ስንስት ትመልሰናለህ፣ ስንሰበር ትጠግነናለህ። ሩቅ አይደለም፣ ካለንበት አለህ። እኛ ካለንበት አለህ። በውስጣችን በመንፈሳችን ውስጥ ነው ያለው። እናውቅሃለን። ዓለም አያውቅም፣ እኔ ግን አውቅሃለሁ። ዓለም አያውቅም፣ ወንድሞቼ እናቶቼ ግን ስለተቀበሉህ ከአንዱ መንፈስ ስለጠጣን እናውቅሃለን። የሥላሴ ሦስተኛው አካል የሆንከው ጌታ መንፈስ ቅዱስ እናውቅሃለን። ቴንኪው ሎርድ የኔ አባት። ዘር ትውልዴ ይገዛልህ። እንዲህ እያወራው ምላሴ ከትናጋይ ጋር ትጣበቅ። የዘመኔ ቁጥር ይላል ኢየሱስ ክርስቶስ። የትናንትና ደጀ ሰላም ላይ ከአጋንንት ጋር ሲያድር የነበረ ዲያቆን እንዳልኩ ዳቦና ጠላ እያማረጡ ጠጣ የነበረ እዚህ በምድር ለሆዴ በልቼ በሰማይ ዘላለሜ ሊበላ ነበር። ደረሰልኝ በህይወቴ ግማሽ ላይ እንኳን ሳልደርስ ማለት ነው። በ20 ዓመቴ አካባቢ ነው የደረሰልኝ ጌታዬ ኢየሱስ ለዘላለም ስሙ ይባረክ። አይቆጨኝም። ከዚህ በኋላ ምን ያህል ዘመን እንደምኖር ባላቅም ግን አይቆጨኝም። እስካሁን ላለሁበት ልጆች ወልጃለሁ። ለልጆቼ ሁሉ ነግሬያቸዋለሁ። ኢየሱስ ነው የኛ ቤት ባለውለታ፣ የሚያበላን፣ የሚያጠጣን፣ በህይወት የሚያኖረን፣ የሚያስገባን፣ ደህንነታችን፣ ህይወታችን፣ የዘመናችን ቁጥር፣ ትንፋሽና መንገዳችንን በእጁ የያዘ ከእናታችን ማህፀን ጀምሮ የሰራን የፈጠረን ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ ያልሆነ በሰባቱ የወርቅ መቅረዞች መካከል የሚመላለሰው የእግዚአብሔር ልጅ እኔ ህይወት ውስጥ በእኔ ቤተሰብ ውስጥ ንጉሥ ነው፣ ጌታ ነው፣ አዳኝ ነው፣ ህይወት ነው፣ ህይወት ነው፣ ህይወት ነው፣ ህይወት ነው። ኢየሱስ ህይወት ነው። የቤቴ ራስ ነው። ስሜ ይባረክ። የወንድሞቼ እዚህ ያላችሁ እህቶች ወንድሞች፣ ህይወት እኮ ነው። ኢየሱስ ህይወት ነው። ሌሎቹ ሌሎች ናቸው። ኢየሱስ ግን ህይወት ነው። ቴንኪው የኔ ጌታ።
ነክቶ ስሙን ስጠራው እዛው ባልጋይ ላይ ተኝቼ ስሙን ስጠራው የደስታ እንባ ሳነባ ከዓይኖቼ የሚፈስ እንባ በጆሮዬ ውስጥ በግራና በቀኝ እየገባ ሁሌ በመንፈሴ እየተቃጠልኩኝ ደስ ይለኛል። ቅዱስ ስሙን ስጠራው፣ ገናና ስሙን ስጠራው፣ ኃያል ስሙን ስጠራው፣ የተፈራና የተመሰገነ ስሙን ስጠራው መላእክት ፍጥረታት ሁሉ ጭምር ሳይቀር ወድቀው የሚሰግዱለትን ቅዱስ ስሙን በመልአኩ እንደተባለ ስሙንም ኢየሱስ ትየዋለች ተብሎ እንደተባለ ስጠራው አልጋዬ ላይ ተኝቼ በውድቅት ሌሊት ነቅቼ ለጸሎት እንኳን ለመንቃት እንኳን ከደከመኝ እዛው ሆኜ አባ እያልኩት ስሙን ስጠራው እምባዬ ፈሶ ጆሮዬ ውስጥ ይገባል። በግራ በቀኝ በጀርባዬ ተንጋልዬ ተኝቼ ማለት ነው። የዘላለም ስጦታዬ ቴንክ ዩ ሎርድ፣ ጌታ ይባረክ። ስለዚህ መባረክ ትፈልጉ ከሆነ ከፍጡር በረከትን አትፈልግ፣ ከፍጡር በረከትን አትፈልግ እና ከብርሃናት አባት ከሰማያዊ የተባለው የብርሃናት አባት ቅዱስ እግዚአብሔር አብ ልጁ ልኮልሃል በረከት አድርጎ እሱን ተቀበለው። በነፍስም በመንፈስም በስጋም ትባረካለህ። ኢየሱስ ማለት የነፍስ የመንፈስ የስጋም በረከት ነው። ሁለንተናዊ በረከት ለማግኘት ከፈለክ ጌታን እመን፣ በጌታ ኑር። ሰው በውጫዊ ነገር ተባርኮ መኪና ቤት እየነዳ ውስጡ ግን እኮ የተረበሸ ነው። ሰላም የለውም፣ እረፍት የለውም፣ ደስታ የለውም፣ መረጋጋት አይሰማውም። ኬት ያመጣዋል? የሰበሰበው ገንዘብ፣ የገዛው መኪና፣ የገዛበት ቤት፣ ነገ ሬሳው የሚወጣበት ቤት፣ እሱ ሁሉ ይህንን ሁሉ ሊሰጠው አይችሉም። እነዚህ ነገሮች በምድር ስንኖር ያስፈልጋሉ፣ ግን የደስታችን ምንጮች አይደሉም። የደስታችን ምንጭ፣ የሰላማችን ምንጭ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ብሎ ያለው ጌታ ኢየሱስ ክርስቶስ የኔ አባት ኢየሱስ ክርስቶስ በረከታችን ነው። ጸጋና ሰላም ይብዛላችሁ። እንደምነት ብርክ እየቀጠሉ ቴንኪው። አይገቡም። እናንተ የምታወሩት ነገር ካለ ማውራት ትችላላችሁ። ሌሎችም እህቶች ወንድሞች እንዲያወሩ ስጣቸው። ተባረኩ። ብርክ ያለ ቀጥሎ አሜን። እሺ ህይወት አቤት እናንተ እኮ አሁን ፓወር እያረጋችሁ ነው፣ በተጽዕኖ እያረጋችሁ ነው። እንዳናወራ እየከላከላችሁ አስረዱን ብላችሁ እንዴት አድርገን እናስረዳችሁ? እሺ ዳገባ ነው። ምንድነው መሰለ እንደገባክ ነው አንሚዩት አድርገህ የምታወራው። ሰው እድል ሲሰጠው ምናምን ነው የሚያወራው እና ሰው እያወራ አንሚዩት አድርገህ ታወራለህ። እሱ ልክ አይደለም። ከዚህ ቤት ፓወር አለ። ፓወር ስልህ እኔ ብቻ የኛ ብቻ ይሰማ ነው የሚል ከዚህ ቤት ሌላ ፕሮቴስታንት አሉ። በጣም አዳምጠውኝ በጣም ሰምተው ተዋይተን ከዚህ ግን እናንተ ማሸነፍ ብቻ እንጂ ራሱ ሐሳቡን የሌላውን ሐሳብ መቀበል አትችሉም። ለምን እንደሆነ አይገባኝም። አንደኛ ሐሳብ መቀበል ማለት የዛን ሰው ማዳመጥ ጆሮ ሊኖራችሁ ይገባል። ጆሮ ከሌለ ደግሞ ሰው ሰሚነት የለም ማለት ነው። ጆሮ አዳማጭ ጠቢብ ይባላል። አዳማጭ ሰው ጥበብ ይላል ሰለሞን። ጠቢብ ሰለሞን ያዳምጥ ሰው ጥበበስ ያደርጋል ይላል። እና ዝም ብሎ ከመናገር ሁሌ መናገሩ ምንም value የለውም ብዬ ነው። አዝላይ ደግሞ ምንም አሁን ያመጣችሁት ነገር ምንም ነገር እንደሌለ ነው የሚያሳየኝ። አብ ወልድ መንፈስ ቅዱስ የሚል የእግዚአብሔር ስም ነው ያለበት። እሱ ቅርጹም ራሱ የተሰራ ሶስቱ ስላሶች የተቀረጹት ናቸው እሱ ያሉ። ስለዚህ ምኑ ነው ጥፋቱ? ለእግዚአብሔር መስገዱ ነው እሱ ላይ ጥፋቱ? አብ ወልድ መንፈስ ቅዱስ ምን ማለት ነው ባንተ ቤት? እሺ አይ መጠየቅ ሳይሆን ትጠየቅና አዎ ያንተ ኢየሱስ ብቻ አላምጣይቀው። አሁን ልጅ ሰስናችሁ ግን እናንተ ይቅርታ ግን ችግር ምንድነው? ትልቁ ችግር ምንድነው? መስማት የሚችል ሰው ጠቢብ ነው። እናንተ መስማት አትችሉም። ማይሰማ ሰው አልክና ራስ መስማት ማትችል ሰው ነካ። የትልቁ ችግር እሱ ነው። አሁን ያው ሰምቻለሁኝ፣ እንጠይቀሃለን፣ ትመልሳለህ። መጽሐፍ ቅዱሳዊ መልስ ማለት ነው።
ታቦት ነው ያላችሁ ጽላት ነው ያላችሁ እናንተ? ታቦት ነው የሚባለው አልፋና ኦሜጋ የእግዚአብሔር ስም የተጻፈበት ለሱ ነው የምንሰግደው እኛ እግዚአብሔር የሚያድርበት ማለት ነው። እኔ ምንድነው አገልግሎቱ አይደለም ጥያቄ ታቦት ነው ያላችሁ ጽላት ነው ያላችሁ ነው በቃ ጥያቄ እሱ ባለው ጽላት አይደለም ታቦት ነው የሚባለው። ጽላት የላችሁም? ታቦት ነው የሚባለው። ጽላት የላችሁ? ጽላት ይኖራል እኔ አላቅም ብዙ እንድትል በዛ ዙሪያ ግን አሁን ባሳያችሁኝ ታቦት አውቃለሁኝ የካህን ልጅ ስለሆንኩኝ እኔ ራሴ እኮ ጽላት የላችሁም ነው ወይስ ጽላትም ታቦትም አላችሁ? አሁን ያን ድትሊ ጽላት የሚለውን አላቅም። ታቦት እንደሚባልና ታቦትን አሁን ራሱ ያወጣችሁት ታቦቲውን ጽላቲውን አላወኩም እኔ ራሱ ግን እሱ ላይ ያየሁት ጽሑፍና ያየሁት የሥላሴና የአብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ሳይ በጣም ነው የተገረምኩ። እንኳን ደግሞ ወጣ ብዬ ነው የሚያሰብኩት። በጣም ነው ደስ ያለኝ። ምክንያቱም ምናልባት በዚህ ጋር ስናየው ታቦት ሲገለበጥ ጽላት ሊሆን ይችላል አይደል? እጇን ቢገለብጠው በዛ ጋር ጽላት በዚህ ጋር ታቦት ሊሆን ይችላል። ነው እኔ ምን አወኩኝ? አላወኩትም። ዲቴል ያላወቀውም ብዙ ጊዜ የኛ ታቦት ካህናቶች ወይም ደግሞ ጳጳሳት ነው እንጂ የሚያውቁት ማንም ምዕመናን ሰው አያውቀውም። ለዛ ነው ግን ታቦት ይባላል። ታቦት ደግሞ የመጣበት የታወቀ ነው፣ ለሙሴ የሰጠው ነው። እሱ ልጠይቅ ችግር የለውም። እሱ ልጠይቅ በአዲስ ኪዳን ሐዋርያቱ ልክ እናንተ እንደምታደርጉት አይነት ታቦት ቀርጸው ለአገልግሎት የተጠቀሙበት ቦታ አለ? በአዲስ ኪዳን ቤተክርስቲያን ሲሰራ ታቦት ሆነ። ምክንያቱም በብሉይ ኪዳን ስለነበር። ምክንያቱም እግዚአብሔር ሕግን ለፈጽም እንጂ ልሽር አልመጣውም ይላል። አሁን እኮ ችግሩ እናንተ ሁሉ ነገር ተሽሯል በእናንተ በአዲስ ኪዳን ሁሉ ነገር ምንም ነገር አይ በቃ አሁን ጥያቄ መልስና የኛን ተው በቃ እኛ ምንም እኮ ለዛ ስለሆነ እኮ ነው እናንተ እንትን የምትሉትና ለዛ ነው። አሁን ደግሞ እኔ ራሱ ብዙ ጊዜ ሲተች ሰማ ነበር ታቦት የእንትኖች አለ ብዙ ጊዜ እንትን ነበርና ስለማላቀው ዛሬ ግን በጣም ሳይው ደስ ነው ያለኝ። በጣም ደግሞ እኮ ምንድነው የጠየቁህ እና እሺ አይ ምንድነው የጠየቁህ እኮ ያለን ወይ ሐዋርያቶች አድርገዋል ወይ እነሱ መች ቤተክርስቲያን ተከሉና ቤተክርስቲያን እየተከሉ አዛ በኋላ እኮ ነው ይሄን እኮ ታቦት እየቀረጹት ከሐዋርያት ጋር እየመጡ ቤተክርስቲያን እየተከሉ ምን ማድረግ አለብን በሚል ሂሳቤ ነው። ይሄ እኮ ከራሱ የድነት ምን አምስቱ አማዳ ሚስጥራት ውስጥ የገባ አይደለም ይሄ። አይ ሬሱ አሁን ለምሳሌ ምንድነው መሰለህ ቅኖና ማውጣት ይችላሉ በጳጳሳቶች። አሁን ያሉ ጳጳሳት ቅኖና ማውጣት ይችላሉ። ገብቶሃል አይደል? ዶግማውን ነው ማሻሻል የማይችሉት። አሁን እያልከኝ ያለው ሐዋርያቱ ይሄ ልምምድ አልነበራቸውም ነው። አዲሱ ኪዳን የመጣ ነው ይሄ ታቦት። እስኪ ጥቅስ አሳየኝ። በአዲስ ኪዳን የመጣ ነው ስላልከኝ ማስረጃ አሳየኝ። ያ የሙሴን ታቦት ታውቃለህ? ሙሴ ኢትዮጵያ ነው ያለችው ትባላለች። አሁን ራሱ እኮ እሷ ኢትዮጵያ ነው ያለው ይባላል። ታቦቱ ራሱ በሙሴ የሰራው 10 ትእዛዛት የተጻፈበት ጽላቱ ማለት ነው። እሷ ታቦተ ጽዮን ትባላለች። ታቦተ ጽዮን ደግሞ የራሷ ተምሳሌት አላት። አሁን ለመናገር አይ እኔ ብዙ ጊዜ መጽሐፍ ቅዱስ አልሸመድድም፣ ግን ታሪኩ አለ ሙሉ በሙሉ ምንም ብታነብ ታገኘዋለህ። አንተ ራሱ ታውቀዋለህ እኮ ችግሩ እኮ እናንተ አታምኑም። ተጥቅስ ውጭ አታምኑም። ለዛ ነው እኮ አዎ ከጥቅስ ውጭማ ይኸውልህ አንተ ወይስማኛ አንተ ልታምን ትችላለህ። ምንም ችግር የለብኝም እኔ ለምን አመንክ አልልህም። የአንተ እምነት ግን መጽሐፍ ቅዱሳዊ ነው ወይ ሲሆን ጥያቄ ምንድነው? እምነትህን ከጥቅሱ ከእግዚአብሔር ቃል ላይ እስካላሳየኝ ድረስ የአንተ ብቻ እምነት ነው እንጂ የሚሆነው የእግዚአብሔር አይደለም ማለት ነው። አሁን አንድ ጥያቄ ጠይቀኝ ራሴ። አሁን አንድ ጥያቄ ጠይቀህ እግዚአብሔር እንዲህ ያደርግልኛል ስትል አይተው ነው የምታምን? ዝም ብለህ ገና ያደርግልኛል ብለህ የምታምነው? ጥያቄ እምነት ነው ቶታሊ። እኔ ለፕሮቴስታንት በጣም የምጠይቀው ነገር ጥያቄ አለኝ ሁሌ ብዙ ጊዜና የሆነ ነገር ሊደረግልህ ስትፈልግ እግዚአብሔርን ስትጠይቅ ወይም ደግሞ የፈለከው ነገር ብታደርግ ወይም ብትጠይቅ ከእግዚአብሔር ጋር ነው ግንኙነት የሚታይ ነገር ነው። በኋላ ድርጊቱ ተደረገ በኋላ ነው የምታምነው። መጀመሪያ ታምናለህ አይደል? ሳታይ መጽሐፍ ቅዱስ ጥቅስ የለም
ኤግዛምፕል ይሄ ጥቅስ እኮ የለም መጽሐፍ ቅዱስ እኮ ከጠየቅክ በኋላ ጥቅስ የለም ብለህ እንዴት ትደመድማለህ? አይ ጥቅስ አምጣ ብለህ የለማ ጥቅስ ለማታመጣልኝ ነው። መቼ አምጣ አልከኝ? መጀመሪያ ወዳጄ ምን ሆነ ነው አምጣ ሳትለኝ የለም ብለህ ትላለህ? አልጠየቅከኝም እኮ አምጣ አልከኝ። እኔ ድምፁን እሰማለሁ፣ ሁሌም የአባቴን ድምፅ እሰማለሁ። ድምፁ እንዴት ነው የምትሰማው? እኮ ይኸውልህ ጥቅስ የለም ስላልክ በጥቅስ ነው ያው የምነግርህ ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ጌታችን ኢየሱስ ክርስቶስ ምን አለ መሰለህ? ከቁጥር 25 ጀምሮ ስለናንተ ሲናገር እንደዚህ አለ። ምዕራፍ 10 ቁጥር 25 ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑም። እኔ በአባቴ ስም የማደርገው ስራ ይህ ስለኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አላችሁ። እናንተን ማለት ነው ጌታ። ከዛ ቀጥሎ ቁጥር 27 ላይ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝም አለ። በጎቼ ምን ያደርጋሉ አለ? ድምፄን ይሰማሉ አለ። እሺ እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም ማለት ጌታ ኢየሱስ ክርስቶስ። ሰው ምን አልኩህ? እኔ ሁሌም የአባታችንን ድምፅ እንሰማለን፣ እናወራዋለን። ምን ማለት ነው? ቅዱሱን መንፈስ የተቀበልን ስለሆነ ቅዱሱ መንፈስ ለመንፈሳችን ሁሌም ይመሰክራል። ሁሌም ከአባታችን ጋር ንግግር አለን። ይሄ ነው በቃ ይሄ ነው ክርስትና ማለት ይሄ ነው። አንተ ያጫዚው ላይ ራሴ ጠይቀህ ፕሮቴስታንት በአንድ በረት ነው ያሉ። አሁን በጎሽ ከሆኑ ቆይ በጎሽ ከሆኑ በአንድ በረት ነው ያሉ ፕሮቴስታንት። አንዴ አሁን እዛ ከምዘል አንዴ ስማኝ። ቅድም ጥቅስ የለም ስትል ነበር አይደል? ጥቅስ መኖሩን አየህ አይደል እኮ። አንተ መሆንን በምን አወቅህ? አንተ መሆንን መከተልህን እኮ አታውቅም። አንተ ራሱ አንተ ትክክል መሆንን እኮ አታውቅም። እሱ ቀጣይ ጥያቄ ነው። መጀመሪያ ግን የጠየቅኩህ መልስ። ጥቅስ መኖሩን አወቅኩ ወይ? እንዴት እንደምናወራ የበግ አኗኗርም አታውቅም። በግ እንዴት እንደሚኖር አታውቅም። በግ ማለት ራሱን አንገቱን ዝቅ አድርጎ ችግሩ ምንድነው? ማስረጃ እንኳን ሲሰጥ ለመቀበል እንኳን ትቸገራላችሁ። ቅድም አሁን ጥቅስ የለህም ከየት ታመጣለህ ስትል ነበር። ስጠቅስልህ ሳሳይክ ደግሞ ለመቀበል እንኳን ትቸገራላችሁ። አሁን አንተ የፈለግከውን ጥያቄ እንድጠይቀኝ እፈቅድልሃለሁ፣ ግን ቤቱ ርዕስ ስላለው የቤቱ ርዕስ እንዝጋውና ከዛ የፈለግከውን ጥያቄ ትጠይቀኝና መልስልሃለሁ። በአንድ በረት ናችሁ ወይ በሰባት በረት ናችሁ ወይ እሱን በእኔ መልስልሃለሁ፣ ችግር የለውም። ግን ርዕስ አለው ቤቱ ርዕስ ስላለው እሱ ላይ እንጨርስ። መልስ የለኝም ካልከኝ በኋላ ግን ከሌለክ አንተ ደግሞ ትጠይቀኛለህ። እሺ እሺ ነኝ ብለሃልና የበግ አኗኗር እንዴት ነው ንገረኝ። በግ እንዴት ነው ክብሯን ተሸፍናለህ አትሸፍንም? የስለ በግ ልናወራ ነው። በግ ነኝ እያልክ ነው አንተ። በግ ራሷን ዝቅ ነው የምታረግ። ምን በግ እኮ አኗኗር ራሷን የቻለ ነው። ቀና ብላ ነው የምትሄድ። በትቢት ነው ወይስ የምትሄደው? በግ አኗኗሯ ራሷን የቻለ ነው። እና በግ ስትባል መልስልሃለሁ። መጀመሪያ ግን የቤቱ ርዕስ ማለቅ አለበት። የተነሳ ርዕስ አለ፣ እሱን እንጨርስ ነው ያልኩህ። አሁን ወደ ቤቱ ርዕስ እንሄዳለን። ከዛ ትጠይቀኛለህ። አሁን እናንተ ምንድነው ጥፋቱ ነው የምትሉ? አዝለይ አሁን ታቦቱ ላይ ጣዖት ነው የምትሉት። ስዕሉ ነው የእግዚአብሔር ሶስቱ ስላሶች መሳላቸው ነው። አብ ወልድ መንፈስ ቅዱስ የእግዚአብሔር አልፋና ኦሜጋ ስም መጻፍ ነው። አብ ማለት ወላዲ መንፈስ ቅዱስ ሰራጺ የሚለው እነሱ ተወላዲ መንፈስ ቅዱስ ሰራጺ የሚለው ነው ያንገበገባችሁ። ምኑ ነው ችግሩ? እሱ ላይ እሺ በደንብ ስማኝ። አንደኛ ዓለም አታስተውሉ ስለሆነ ነው። እሺ አዳም እያዳመጥኩ ነው። እሺ ተናገር። የመጀመሪያው መጽሐፍ ቅዱሳዊ ስላልሆነ አንድ ልምምድ ወይ ደግሞ አንድ የአምልኮ ስርዓት የሚፈጸምበት ነገር መጽሐፍ ቅዱሳዊ ካልሆነ የዚህ ዓለም ገዢ የሆነው ነው ማለት ነው። የዚህ ዓለም ገዢ ሆኖ የሚቆጣጠረው ነው ማለት ነው። ባለቤቱ መስዋዕቱን የሚቀበለው የዚህ ዓለም ገዢ ሆነ ነው። ከመጽሐፍ ቅዱስ ላይ በአዲስ ኪዳን ይሄ ልምምድ መኖሩን ታቦት ቀርጸው ይሰግዱ እንደነበረ ካለ አሳይ። ከሌለ እፈቅድልሃለሁ። ብሉይ ኪዳን ላይ ሄድና ብሉይ ኪዳን ላይ ወልድ መንፈስ ቅዱስ ሲነሳ የዳቢሎስም የገደል የሚገባበት ነው። ነገራችን ላይ አሁን አንተ እንደምትለው አይደለም እንጂ እሱ ላይ ተጽፎ ስለሚቃጠል ነው። ነገራችን ላይ ሰይጣን ስለሚቃጠል ነው። ብዙ ጊዜ ድንግል ማርያም የተምሳሌት ስለሆነች የማዳናታችን ተምሳሌት ስለሆነችና አንዳንድ ነገሮች በቤተ ክርስቲያን የሚጋሩ ስርዓቶች ስለሚያንገበግበው ሰዎችን ያስነሳል ዲያብሎስ እና ለዛ ነው እንጂ አብ ወልድ መንፈስ ቅዱስ የእግዚአብሔር ስም ነው።
ገብቶሃል አይደል? የእግዚአብሔርን ስም ላይ የእግዚአብሔር ቅርጽ ላይ ያሱ ላይ መስገዱ ምንድነው ጥፋቱ ነው ጥያቄ። ያውም ይሄ የሚደገፍ ነው አፕሪሺየት የሚደረግ ነው። አዎ ጥፋቱ ምንድነው? አንተ አሁን ወደ ምን ነው የምትሰግደው? አምላይ ነው የምትሰግደው? እንደ ሙስሊሞች ሜዳ ላይ ነው የምትሰግደው? አምላይ ነው የምትሰግደው? ንገረኛ። አይ ነው ኢየሱስ ክርስቶስ ታፊት ላይ ቆሞ ነው ያየኸው ነው ባይነህ? ንገረኝ። አንተ ጥያቄ ካለክ መልሳለሁ ብያለሁ፣ ግን አንተ መመለስ አትችልም። አየህ ችግሩ እምነትህ መጽሐፍ ቅዱሳዊ ስላልሆነ። አሁን ክርስቲያኖች ማስተዋል ያለባችሁ የተቀበሉት መንፈስ ስለሚያስቆጣቸው በንዴት ይናገራሉ። ወንድሜ ይቅርታ፣ እኔ በንዴት አይደለም ወንድሜ ይቅርታ። በአዲስ ኪዳን ነበር ታቦት። ምንድነው የምታወራ? እግዚአብሔር ቀርጹ ያለው ነገር ነው። ባይኖር እኮ አታስቀምጡንም ነበር፣ ስላለ እኮ ነው። ደግሞ ያለም ራሱ አልተቻላችሁም። እሺ ምንድነው ታቦቱ ይጥፋ የሚልበት ሪዝን ምንድነው? አምጡልኝ። መጽሐፍ ቅዱስ ታቦት አይቀረጽ አያስፈልግም የሚል መጽሐፍ ቅዱስ ላይ አውጣልኝ። በአዲስ ኪዳን ኖ ታቦት አስፈላጊ አይደለም የሚል በአዲስ ኪዳን አምጣልኝ። ታቦት አያስፈልግም የሚል ጥቅስ አምጣልኝ። ዝም ብለህ ራስህ። እሺ አሁን የሚጠይቀው ለምንድን ነው? ማስረጃ ስለሌለው ነው አይደል? ማስረጃ የለውም። መጽሐፍ ቅዱሳዊ ትምህርት ስለሌላቸው ከመጽሐፍ ቅዱስ ላይ ጥቅስ ሊሰጡን ስለማይችሉ በዚህ ሁኔታ ማለፍ ይሞክራሉ። ግን አታልፎ ህሊናን እየሸወር ስታወራ ስለምሰማ ከኔንም መስማት መቻል አለብህ። ካልሰማኸኝ ምንም ትርጉም የለውም። አሁን ሰዎች ተናዶ ምናምን ቢያወርዱክ ምን ጥቅም አለው? ገብተሃል? እስከገባ ድረስ እንወያይ፣ የምችለው ድረስ ሂድ። ከዛ በኋላ ደግሞ በቃ ትወርድና ሌላ ጊዜ ደግሞ ስትዘጋጅ መተህ ደግሞ እንወያያለን። አለቀ በቃ። ችግር የለውም እኮ መጽሐፍ ቅዱሳዊ አይደለም ትምህርታቸው፣ መጽሐፍ ቅዱሳዊ አይደለም። ግን ታቦት አያስፈልግም ያለበት ካለ ስጠኛ አለኝ አይደል? በቃ ምን ችግር አለው? እንስጠው አይደል? ክርስቲያኖች ነን እኛ። አስቀድሞ እግዚአብሔር ቤተ መቅደሱ ሊፈርስ ሲል ማለት ነው፣ የታቦቱ አገልግሎት ሊያበቃለት ሲል እግዚአብሔር በኢሳይያስ ይህን ተናገረ። ይሄው ኢሳይያስ መጽሐፍ ምዕራፍ 3 እንደዚህ ይላል፣ ተመልከቱ። ይሄ ማለት ቤተ መቅደሱ ሊፈርስ ከ60 ዓመት በፊት የተነገረ ነው። ዘን ቤተ መቅደሱ ፈረሰ በባቢሎን ምርኮ ጊዜ። ንዋያተ ቅድሳቶቹ ወደ ባቢሎን ተማርኮ ተወሰዱ። ታቦቱ ወዴት እንደሄደ እንኳን አይታወቅም። ከዛ በኋላ ማለት ከክርስቶስ ልደት 580 ዓመት በፊት ማለት ነው። ትንቢቱ የተነገረውስ በኢሳይያስ ዘመነ መንግስት ኢዮስያስ ንጉስ በነበረበት ጊዜ እንደዚህ አለ እግዚአብሔር። ይኸውላችሁ ቁጥር 16 ደግሞም እግዚአብሔር እንዲህ አለ። ኤርሚያስ ትንቢተ ኤርሚያስ ኢሳይያስ እያልኩ ከሆነ እስካሁን ድረስ በጣም ይቅርታ እሺ። ኤርሚያስ ማለት ነው። ቁጥር 16 በበዛችሁም ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትም፣ ከእንግዲህ ወዲህ አይደረግም ማለት። ይሄን እግዚአብሔር አስቀድሞ ተናገረ። ይሄን የተናገረበት ክፍል ማለት ኢሳይያስ 3:16 ነው። ኢዮስያስም ይሄንኑ ተናግሮታል። ተመልሼ እመጣለሁ። ይቅርታ ግን እሺ፣ ተመልሼ እመጣለሁ። እሱ ደግሞ መልሳለሁ ራሱ ይቻለ። እሱ ያለበት ሪዝን አውቀዋለሁኝ። አሁን ንገረኝ ታልከኝ እነግርሃለሁ ስለ ጥቅሱ። ምክንያቱም የእግዚአብሔር እንደማይቀበሉት ኢየሱስ ክርስቶስ ሲመጣ የእስራኤል ሰዎች እንደማይቀበሉት ታቦቱ ደግሞ ወደ ሌላ እንደሚሸሽ እየተናገረ እንጂ ታቦት አያስፈልግም ለማለት አይደለም። እነሱ አይሹትም ማለት ኦሬዲ ወደ ቤተሰቦቹ መጣ፣ ቤተሰቦቹም አልተቀበሉትም። ታቦት ምን ያደርግላቸዋል? እሱን ያልተቀበሉት። ስለዚህ ታቦቱ አያስፈልጋቸውም ለማለት ነው እንጂ ይኸውልህ በጥቅስ እኮ ነው የምትጠፉት። ነገራችን ላይ አንብበው፣ በደንብ አንብበውና ያላስፈለገበት ሪዝን ለምንድን ነው ብለህ አንብብ። መጀመሪያ ነው ደግሞ እንደዛ የተነገረው። ያን ማለት የተማረኩበት ሪዝን ከእግዚአብሔር ትእዛዝ ስለወጡ ነው። ብዙ ጊዜ እስራኤል እግዚአብሔር ትእዛዝ ሲወጡ ብዙ ታቦተ ጽዮን ራሱ ተማርካለች፣ ብዙ ጊዜ ተወስዳለች። ብዙ እንደገና ይመልሳቸዋል እግዚአብሔር እና ለምን እንደነው ሲመጣ እንደማይቀበሉ ስላወቀ ነው ትንቢቱን የተናገረው። በደንብ አንብበው። ይቅርታ ግን ሰላም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል መጽሐፍ መዝሙረ ዳዊት ላይ። እግዚአብሔር ወይ ኢትዮጵያ ወደ እጆቿን ወደ እግዚአብሔር መዝሙር 68 ላይ 67 ነው 68 ላይ አንብበውና ኢትዮጵያ ወደ እግዚአብሔር እጆቿን ወደ እግዚአብሔር ትዘረጋለች የተነገረላት ነው በትንቢት በዳዊት የተነገረላት ነው በትንቢትና
አነገራችን ላይ መናፍቃን አሁን በቅርብ ጊዜ የመጣ ነው። ከሱም ደግሞ በስንዴ ልዋጭ የመጣ ነው። ለምን በቦሎቄ አይመጣም? እኔ ምን አገባኝ ወዳጄ። ምን እኮ አሁን ይኸውልህ፣ አይ አስወረዱክ ማለት ነው። ለምን በስንዴ አይደለም በቦሎቄ ለምን አይመጣም? እኛ ምን አገባን? አይመለከተንም። ህይወት አግኝተናል እኮ እኛ ከኢየሱስ ጋር ተዋውቀንበታል። ኢየሱስን አግኝተንበታል። በምን የሚምጣ ወዳጄ? በስንዴ የመጣ ነው፣ በሰልባጅ የመጣ ነው። የፈለግከውን በል፣ የፈለግከውን በል፣ በቃ የፈለግከውን ብትል እኛ አንሸማ። በምንም ይምጣ እንኳን መጣ። ከጨለማ ከሞት አመለጥን እኛ። በእውነት ነው የምላችሁ፣ ከጨለማ ከሞት ነው፣ ከእስራት ነው ያመለጥን አይደል? በጉልባንም ይምጣ ምን አገባን እኛ። እንኳን መጣ። ዋናው እንኳን መጣ። ባይመጣ ልክ እንደናንተ በእስራት በሞት ውስጥ ነበር የነበርነው። በእስራት ውስጥ ነበር የነበርነው። እንዴ ምን አይመለከተንም። በምንም ይምጣ። ዋናው የእግዚአብሔርን ፕሮግራም አወቅንበት። የእግዚአብሔር ልጅ ኢየሱስ ክርስቶስን አገኘንበት። እንዲህ ብለህ እኮ አታሸማቅቀንም እኛን። ከእስራት የተፈታ ህዝብ እኮ ነው ይሄ ህዝብ። ከሞት ያመለጠ ህዝብ ነው። ከሞት ያመለጠ ህዝብ ነው። በምን እንዴ ወዳጄ? ይኸው አንድ የእግዚአብሔር ቃል ለመጥቀስ ትቸገራላችሁ እኮ እናንተ የምትመኩበት ስፍራ፣ የኛ ልክ ነው የምትሉበት ስፍራ አንድ የመጽሐፍ ቅዱስ ጥቅስ እንድትጠቅሱ እንኳን አይረዳችሁ። 3000 ዓመት 5000 ዓመት ትለኛለህ። አርጅቻለሁ በኢትዮጵያ ውስጥ ትለኛለህ። እንደውም እርጅና አይደለም ጃጅታችኋል። እውነት ነው ጃጅታችኋል። ሰው ጃጀ ወይ ደግሞ የመጃጀት ደረጃ ላይ ከደረሰ ማስተዋል አይችልም። እንደ ልጅ ይሆናል አይደል? በቃ እሱ ካራክተር ነው የሚታይባችሁ። እስማማለሁ። ትርጉም የለውም። ያን ያህል ቁጥር አለን። በዚህ ትውልዱን በዚህ ዓመት ሙሉ በዚህን ያህል ዘመን ሁሉ ጨርሳችሁታል እኮ በቃ። ቤተሰቦቻችን ዘር ትውልዳችን ወደ ሲኦል ሄደኩ። ለስሙ ክርስቲያን ተብለ ማለት ነው ወንድም ማለት ክርስቲያን የሚባል መጠሪያ ይዘህ እኮ ነው ወደ ሲኦል ሄድከው አይደል? እንጨርሰው። ቅድም ያነሳሁትን ጥቅስ ልጨርሰው። እግዚአብሔር ምን ብሏል? የታቦቱ አገልግሎት እንዳበቃ ተናገረ። እንግዲህ የሰለሞን ቤተ መቅደስ ከፈረሰ በኋላ ወደ ኢትዮጵያ መጣ ብሏል አይደል? እስኪ ማስረጃ ብለው እንደማይሰጠኝ ስለማቅ ነው ዝም ብዬ ያለፍኩት። አይደለም እሱ በኢትዮጵያ ኦርቶዶክስ ተምረናል የሚሉ ሰዎች እንኳን ታቦቱ ወደ ኢትዮጵያ መጣ ብለው መሞገት አይችሉም። እኛ ፊት ማለት ነው፣ ማለት ቃሉ ፊት ማለት ነው። መሞገት አይችሉም። በመጽሐፍ ቅዱስ ማስረጃ እንኳን እንዴት እንደምንመልስ እናውቃለን። አይችሉም። አሁን እሱ አልመጣም ምናምን ከሱ ጋር ለዛ ዝግጁ ስላልሆነ ነው ልጁ ማለት ነው። እግዚአብሔር ምን ብሏል? በበዛችሁ ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም ይላል። የዘሩባቤል ቤተ መቅደስ በተሰራ ጊዜ ታቦት አልነበረም። ጌታ ኢየሱስ ክርስቶስ ገብቶ በጅራፍ የተጋረፈበት ቤተ መቅደስ ታቦት አልነበረውም። የታቦት አገልግሎት አልነበረም። በዛ ሰዓት ጌታ ሲወለድ የነበረው ቤተ መቅደስ ታቦት አልነበረም። ጳውሎስ ስለዚህ ነገር ሲናገር ሁለተኛ ቆሮንቶስ መጽሐፍ፣ እሺ ይሄን ጥቅስ ከማነሳ የገባ ሰው ስላለ ምናልባት እሱ እንቀበል፣ በኋላ ግን በደንብ ሐሳብ እናነሳበታለን። በደንብ ለምን እንደምንቃወም ለምንድነው መጽሐፍ ቅዱሳዊ እንዳልሆነ ምን እናገረው የሚለውን ማለት ነው። ተባረኩ። ዳንኤል እንኳን ደህና መጣ ወንድምነት። ዳንሽ አለ? እሺ የለም። ቤካ ተቀበለው ካልደከምክ የገባውን እንደ እሺ ቢኒ ሳናግረውን ተቀጥል። አይ ብቻዬን እንዳልይዘው ነው። ችግር የለውም ቀጥል። የለውም መሰለኝ። እሺ አስ ኦንላይን እንኳን ደህና መጣ። አሌክስ ይሰማሃል ድምጼ?
ሰክሰስ አስ ኦንላይን። እሺ የሰማን አይደለም። ቁጥር ስጽፍ ነበር በተደጋጋሚ ታች። ለዛ ነው ያስገቡክ። ምናልባት ኔትወርክ ሊሆን ይችላል። እሺ ኔትወርክ ሊሆን ይችላል። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ በመጽሐፍ ቅዱስ ሊሞግት የሚችል ካለ አንደኛ የሚያነሱትን ሙግት ላሳያችሁ። አልፋና ኦሜጋ የሚል ጽሑፍ ስላለው ነው የምንሰግደው ይላሉ። አሁን ቆይ በኋላ ኤርሚን ወረቀት ላይ አልፋና ኦሜጋ የሚል ጽሑፍ እንዲጽፍ እናደርገውና በሱ ፊት እንዲሰግዱ እናደርጋቸዋለን። ኖ አንሰግድም ይላሉ። አልፋና ኦሜጋ የሚል ጽሑፍ ስላለው እኮ ነው የምትሰግዱት አይደል? ስገድ ማለት እኮ ነው። በቃ ስታገኟቸው ኦርቶዶክሳውያንን ልክ እንደዚህ አይነት ሙግት ሲያነሱ ግንድ ላይ አልፋና ኦሜጋ እያላችሁ ጻፉላቸው፣ ወይ ደግሞ የሆነ ድንጋይ ላይ ማለት ነው። ከዛ ስገዱ ማለት ነው። ገብቷቸው ያልኩትን ድንጋይ ስታገኙ እንደዚህ አይነት ሙግት ሲያነሱ አይ አልፋና ኦሜጋ የሚል ጽሑፍ ስላለበት ነው። የመጀመሪያው አልፋና ኦሜጋ የሚለው የኢየሱስ ስም አይደለም። የመጀመሪያው ስህተት እሱ ነው። ስሙ አይደለም። ኢየሱስ ስሜ ነው አይደለም ያለው በጭራሽ። ሁለት የግሪክ ሆሄያት ናቸው እና ኢየሱስ ራሱን የገለጠበት መንገድ ነው። በራእይ መጽሐፍ ላይ እኔ ጅማሪም ፍጻሜም የለኝም እያለን ያለው ያ ማለት ስሙ ነው ማለት አይደለም። ስሙማ ኢየሱስ ነው። ስሙ ኢየሱስ ነው። በያገኛችሁበት ግን ይሄ ስላለው ነው። መኪና ላይ ለምሳሌ መኪና ላይ አልፋ ኦሜጋ ብላችሁ ጻፉ ባገኛችሁት። ከዛ አሰግዷቸው። ኖ ይላሉ፣ ኖ ይላሉ። ጉዳዩ ከአልፋ ኦሜጋ አይደለም ማለት ነው። ሌላ ጉዳይ አለ። እሺ እንግዳው አቤት ብሩክ ተባረክ። በጌታ ነኝ። ታች ሆኜ እሰማለሁ ለሌሎች ቦታ እንዳልስ ይቅርታ። እሺ ተባረክ። እሺ ተባረክ። አይሰግዱም፣ በጭራሽ አይሰግዱም። እንደዛ ብላችሁ ብትጽፉ አይሰግዱም። ምክንያቱም ይሄ 40 በ60 የሆነ ጣውላ በእነሱ ታቦት ተብሎ እንዲጠራ ብዙ የሚደረግ ነገር አለ። አንደኛ ሜሮን መቀባት አለበት። እሺ ሜሮን ሲቀባ ነው ከበረ የሚባለው። ለምሳሌ ይሄን ነገር ለመቅረጽ ሙያተኛ ነው የሚሰራው አይደል? እንደዚህ ቅርጹን የሚያወጣው ሙያተኛ ነው። ይሄ የዚህ ሙያ ባለቤት የሆነ ሰው ነው ቅርጹ እንደዚህ የሚያወጣው። ከዛ ይሄዳል፣ በሜሮን ይቀባል። ከዛ የሚደግሙበትን ድግምት ይደግማሉ። ከዛ በኋላ ነው ታቦት ተብሎ የሚታወቀው ማለት ነው። ካልሆነ ድረስ ያ ጽሑፍ ስላለ ብቻ አይሰግዱም በጭራሽ። እግረ ገውትትም ይሁን መሳበ ነዋይም ይሁን ያሉትን ሁላ ያረጉበትና ከዛ በኋላ አልሄድም አለ። ለምሳሌ እግረ ገውትት ከተደገመበት አልሄድም አለ፣ ወጥቶ አልገባም አለ ይባላል። ከዛስ በሬ መታረድ አለበት። ልክ እንደዚህ አይነት ነገሮች ማለት ነው እንጂ ከጽሑፉ ጋር አይደለም።